ከዚህ በመቀጠል የምንሸልመው የአቦጊዳ የቋንቋና የባህል ተቋም ይሆናል። የአቦጊዳ የባህልና ባህል ተቋም ተወካይ ወደ መድረክ፣ እንደዚሁም አንባቢ ጋዜጠኛ ሀብታሙ ስዩም ነው። የአቦጊዳ የቋንቋና የባህል ተቋምን የሚሸልምልን ደግሞ ጉምቱ አንጋፋው ጋዜጠኛ አዲሱ አበበ ይሆናል። ወደ መድረኩ ጋብዛቸዋለሁ ሁሉንም። ባህል ማደግ የሚያድጉ ልጆች በማንነት ጥያቄ ውስጥ መውደቅ እጅጉን ያሳሰበው አቦጊዳ የቋንቋና የባህል ተቋም በመስከረም ወር በአውሮፓውያን አቆጣጠር በ2018 በአሜሪካን ሀገር ቨርጂኒያ ግዛት ውስጥ ነው የተቋቋመው። ተቋሙ የአማርኛ ቋንቋ፣ የግብረ ገብ ትምህርት እንዲሁም የኢትዮጵያ ባህልና ታሪክ ትምህርቶችን በማስተማር ልጆችና ወጣቶች ማንነታቸውን እንዲያውቁና እንዲኮሩ ከፍተኛ ጥረት እያደረገ ይገኛል። አቦጊዳ የቋንቋና የባህል ተቋም በርካታ መርሃ ግብሮች አሉት። ተቋሙ በመደበኛ የ10 ወር መርሃ ግብር በምዝገባ ወቅት በሚሰጠው የመግቢያ ምዘና መሰረት ከጀማሪዎች ወይም ከአንደኛ ክፍል እስከ ከፍተኛ ደረጃ 5ኛ ክፍል ድረስ በዕድሜ ከፋፍሎ ከ3 ዓመት እስከ አዋቂዎች የዕድሜ ክልል የሚገኙትን በተለያዩ ክፍሎች መድቦ ቨርጂኒያ በሚገኙ ትምህርት ቤቱ እንዲሁም በርቀት ከሁሉም የአሜሪካን ግዛቶች ትምህርቱን ይሰጣል። በተጨማሪም ለመካከለኛና ከፍተኛ ሁለተኛ ደረጃ ተማሪዎች የዓለም ቋንቋዎች ፈተና ወርልድ ላንጉጅ ክሬዲት ኤግዛም ለመፈተን ዝግጁ የሚያደርግ ትምህርትን በመስጠት ተማሪዎች ፈተናውን ከካውንቲያቸው በመፈተን በሁለተኛ ደረጃ ትምህርታቸው ክሬዲት እንዲያገኙ ያግዛል። በበጋና በክረምት መርሃ ግብር ከአማርኛ ቋንቋ ትምህርት በተጨማሪ ስነ ስዕል፣ ስነ ጽሁፍ፣ ዕደ ጥበብ፣ የኢትዮጵያ ባህላዊ ምግብ አዘገጃጀት፣ የባህላዊ ውዝዋዜ፣ የባህላዊ ሙዚቃ መሳሪያ፣ ትወናና ሌሎች ስልጠናዎችን በመስጠት ተማሪዎች ተግባራዊ ትምህርቶችን እንዲያገኙ ያደርጋል። ይህ መርሃ ግብር ተማሪዎች ስለ ሀገራቸው ታሪክና ባህል በደንብ የሚያውቁበት በመሆኑ ተማሪዎች ኢትዮጵያዊ ማንነታቸውን አውቀው በራሳቸው እንዲኮሩ ትልቅ እገዛ የሚያደርግም ነው። ከዚህ በተጨማሪ በየዓመቱ ታላቁን የአድዋ የድል በዓል ጨምሮ የኢትዮጵያ አዲስ ዓመት፣ የቡሄ በዓል፣ የባህል ቀን ወይም ካልቸር ዴይ እንዲሁም ሌሎች በዓላትን የተለያዩ አዝናኝና አስተማሪ ዝግጅቶችን በማዘጋጀት ተማሪዎችን በማሳተፍ በየዓመቱ በድምቀት ያከብራል። ባለፉት 7 ዓመታትም እነዚህ በዓላት ሲከበሩ በርካታ የደንብ የአካባቢ ነዋሪዎች መርሃ ግብሮችን በነፃ እንዲታደሙ በማድረግ የማስተማር ተግባራትን ሲያከናውን ቆይተዋል። ተቋሙ የስነ ምግባር ትምህርት እንደመስጠቱ በየዓመቱ የቡሄና እንቁጣጣሽ በዓላትን ኢትዮጵያን ትውፊት በጠበቀ መልኩ ተማሪዎች በተለያዩ ኢትዮጵያ የንግድ ተቋማት በመዘዋወር በዓሉን እንዲያከብሩ ያደርጋል። የሚሰበስቡትን ገንዘብን ኢትዮጵያ ለሚገኙ የተለያዩ በጎ አድራጎት ድርጅቶች በተለይም በእነርሱ ዕድሜ በገንዘብ እጦት ምግብ መመገብ ያልቻሉ፣ በትምህርት መሳሪያ ችግር ትምህርት ቤት የማይሄዱ እንዲሁም ቤተሰብ አልባ ሆነው ጎዳና ላይ የወደቁ ሕፃናትን ለሚረዱ ድርጅቶች ያውላሉ። በዚህ መርሃ ግብር ተማሪዎች ከራሳቸው አልፎ ለሌሎች ማሰብን ከልጅነታቸው ጀምሮ ወገንን መደገፍን በተግባር የሚማሩበትም ሆኗል። በተቋሙ አቦጊዳ ቤተ መጽሐፍት ተማሪዎች ትምህርታቸውን የሚደግፉ በርካታ መጽሐፍትን የሚቀርቡ ሲሆን ወላጆችና ተማሪዎች በየጊዜው መጽሐፍትን እየተዋሱ እንዲወስዱ ይደረጋል። በተጨማሪም የተረት ጊዜ በማዘጋጀት ለተቋሙ ተማሪዎች ብቻ ሳይሆን ለደንቢ ነዋሪዎች የንባብ ባህልን ማዳበር እንዲችሉ መርሃ ግብሮችን በነፃ ያዘጋጃል። የማስተማሪያ ቁሳቁሶችንም ያቀርባል። ተቋሙ ላለፉት 7 ዓመታት በርካታ ተማሪዎችን አስተምሮ ያስመረቀ በመሆኑ በአካባቢ ነዋሪዎች ዘንድሮም ከፍተኛ አድናቆትንና ከበሬታን ማትረፍ ችሏል። አቦጊዳ በቀጣይም ራዕዩ በይበልጥ አሳድጎ ለመስራት አዳዲስ እቅዶችን አውጥቶ በመንቀሳቀስ ላይ ይገኛል። የተቋሙ ዓላማ ቋንቋውን፣ ባህሉን፣ ታሪኩንና ቅርሱን በሚገባ አውቀው ለቀጣይ ትውልድ የሚያስተላልፍ በመልካም ስነ ምግባር የታነጸና በማንነቱ የሚኮራ ትውልድን መቅረጽ ነው። የ9ኛው የአርአያ ሰው ሽልማት በባህል ዘርፍ ተሸላሚ አቦጊዳ የባህልና የቋንቋ ተቋም። እናመሰግናለን ጋዜጠኛ ሀብታሙ። በመጪው ዓመት ደግሞ 10ኛው የአርአያ ሰው ሽልማት በደመቀ ሁኔታ እንዲካሄድ እንግዲህ ይህንን የመሰለ ለትርፍ ያልተቋቋመ ድርጅት ነው በዚህ በአሜሪካን ሀገር። ይህንን ድርጅት ብራንድ ስፖንሰር በመሆን እንድትደግፉ በዚህ አጋጣሚ ጥሪያችንን እናቀርባለን።
እጅግ አድርገን እናመሰግናለን። ተሸላሚዎቹን አቦጊዳን፣ እንደዚሁም ሸላሚውን አንጋፋውን ጋዜጠኛ አዲሱ አበበን ለጊዜ ከልብ እናመሰግናለን። ትውልድ በማንነት ጥያቄ ውስጥ እንዳይወድቅ ማንነቱን እንዲያውቅ ቋንቋውን፣ ባህሉን፣ ታሪኩን ከመልካም ስነ ምግባር ጋር ለማስተማር መገኘት ወይም እድል ማግኘት መታደግ ነው። ኢትዮጵያዊነት እንዲሻገር በተለይ በውጭ ዓለም የሚወለዱ ልጆች ወይም የሚያድጉ ልጆች የራሳቸውን ባህል፣ ታሪክ፣ ቋንቋ በደንብ በሚገባ ማወቅ ይጠበቅባቸዋል እና ይሄ ትውልድን የማሻገር ስራ ኢትዮጵያዊነትን የማስቀጠል ምናፍቃትን የትናንትና ኢትዮጵያ ነገ ምናይባቸውን ትውልድ ላይ መስራት ከዚህ በላይ የሚያስደስትም የሚያኮራም ስራ የለምና ለዚህ ስራ ስለመረጠን፣ ስላከበረን፣ ስላበረታን ላለፉት 7 ዓመታት በርካታ ነገሮችን እያለፍን የመጣ ነውና ለዚህ ስላደረሰን ለዚህ መልካም ስራ እንድንሰራ ስለፈቀደልን እግዚአብሔር እጅግ አድርጌ አመሰግናለሁ። እናመሰግናለን። እኔ በግሌ ብዙ ጊዜ የሽልማት ፕሮግራሞች ላይ ትውልድን ለማቅናት የሚተጉ ሰዎች ወይም ትምህርት ቤቶች ለሽልማት ሲታጩ ሲሸልሙ አለኝና እንግዲህ እንደ ስሙ አርአያ የሆነ የአርአያ የሰው ሽልማት ለሚቀጥሉት ለሌሎችም ሸላሚዎች ትልቅ አርአያ ይሆናል ብዬ አስባለሁ ነው። አድዋ የታሪክና የባህል ህብረት መስራች ዲያቆን ፍሬም እጅግ አድርጌ አመሰግናለሁ በተቋማችን ስም። ይህን ሽልማት ማለት ነገ የበለጠ የምንሰራበት የምንተጋበት ትውልድ ብዙ የምናተርፍበት ነውና ለዚህ ሽልማት የደከማችሁ የአቦጊዳ የቋንቋና የባህል ተቋም ቤተሰቦች በሙሉ፣ የፒቲ አባላት፣ የቤተ መጽሐፍት አባላት፣ ወላጆች፣ መምህራንና ተማሪዎቻችን ይህ ሽልማት የጋራ ስራ ውጤታችን ስለሆነ እንኳን ደስ አላችሁ። አመሰግናለሁ።